የተከበራችሁ ሰላም ወዳድ የእግር ኳስ ቤተሰብ አባላት፣ የተከበራችሁ የአንጋፋውና እግራቸውን ከሁለት ወደ ሶስት ያሻገራችሁ ነባር ከዘራ ተጠቃሚ የሼባው ወይም የሊቨርፑል ደጋፊዎች፣ የተከበራችሁ ከሰላማዊ የእግር ኳስ ጨዋታ በኋላ የሰው ልጅ ሄልሜት አድርገው እንዲንቀሳቀስ ያደረጋችሁ ደፋርና ሰው ጤፉ የቼልሲ ጀሌዎች፣ የተከበራችሁ ከፖፖ ያልተነሳችሁ ተነስታችሁም ጡጦ ያልጣላችሁ ጥላችሁም ቢሆን ፂም ያላበቀላችሁ አብቀላችሁም ቢሆን አንድ ዙር እንኳን ያልተላጫችሁ የሲቲ ደጋፊዎች፣ የተከበራችሁ የ19ኙም ክለቦች ማን ነው የማንቸስተር ዩናይትድ ደጋፊዎች ማለት የተሳሳትኩ ይቅርታ፣ 19ኙም አልኩኝ የማንቸስተር ለማለት ነው ይቅርታ። የሰው ልጅ እንዴት ከአይጥ ጋር እጅና ጓንት ሆኖ መኖር እንደሚችል ቃልም በተግባር ያሳያችሁን ድንቅ የትርፌ ደጋፊዎች፣ ከመድፉ መንደር አይበገሬዎቹና ያለመሸነፍ ተምሳሌት እንዲሁም ታሪክን በወርቅ ብዕር በወርቃማ ዋንጫ ማሳካት ከቻሉት ለወደደን ሟች ለጠላን ደግሞ መራር ሬት መሆናችንን ከአርሰናል ማዕከላዊ ጦር መምሪያ አጸቋማ የአርሰናል ጸረ ቋጣሪያን ማህበር የተላለፈ የክተት አዋጅ ይላል። የሀገሬ ሰው ሲተርት መች ዘሎ ይገባል ከሰው ጓሮ ደጅ፣ ገፍቶ ከመጣ ግን ያሳየዋል እንጂ እንዲሉ እንደሚለው እኛ ኩሩ ማንነት ያለን ለማሊያችንና ለክለባችን ክብር የምንዋደቅ እንቁ የመድፉ ሰራዊቶች የሰው አንነካም፣ የሰውን አንመኝም። ይህንን ባህላችንን ግን እንደ ሞኝነት እንደ የዋህነት ቆጥራችሁ በተደጋጋሚ ሰላማዊ ያልሆነ የቋጠሮ ትንኮሳ ይባስ ብሎ በቡድን በመደራጀት የአርሰናልን በሌሎች ቡድኖች እንዲጠላ የሐሰት ፕሮፓጋንዳ በመቀስቀስና አባላትን መልምሎ በማሰልጠን ለእኩይ ድርጊታቸው መጠቀሚያነት ሲያሰለጥኑና ሲያዘጋጁ ቆይተዋል። የዚህ ጸረ አርሰናል ቡድን መስራችና ዋና የሽብሩ መሪ አቡዬ የራሱን ጀሌዎች ሰብስቦ አቋማ የአቡዬ ቋጠሮ ማህበርና ኢቋማ የኢትዮጵያ ቋጠሮ ማህበር የሚል የድኩማን ስብስብ አቀናጅቶ በቡድናችን አርሰናል ላይ ተደጋጋሚ የጦርነት ቅስቀሳዎችን ሲያደርግ ቆይቷል። ይሁን እንጂ ሆደ ሰፊውና አስተዋዩ የአርሰናል ሰራዊት አመራር የመድፉ ሰራዊት ይህንን ድርጊት እንደ ጸብ ጫሪ ድርጊት ቢመለከተውም ሰላምን አስቀድሞ እስካሁን ዝምታን መርጧል። ከዚህ በላይ ግን ዝምታን መምረጥ ለህሉና ላይ የሚቃጣን ጥቃት ቁጭ ብሎ እንደመመልከት ስለቆጠር ነው የክለባችን ክብር የሚነካ እንዲሁም የዋንጫውን ግስጋሴ የሚያደናቅፍ ማንኛውም ድርጊት ተመጣጣኝ እርምጃ እንደምንወስድ ማሳሰብ እንወዳለን። የተከበረው የእግር ኳስ ማህበረሰብ እንዲረዳን የምንፈልገው የኃይል እርምጃ የመጨረሻ አማራጭ ነው ብለን በጽኑ እናምናለን። ይሁንና ንግግርንና ውይይትን ተቀብለው በሰላም ለመደራደር የሚፈልጉ የአመፀኛው ቡድን አባላት በውጭ ጉዳይ ሚኒስትራችን በአቶ እስጢፎ አማካይነት ለማካሄድ ዝግጁ መሆናችንን እንገልጻለን። እግር ኳስን በእውቀት፣ እግር ኳስን በመረጃ፣ እግር ኳስን በማስረጃ ላይ ብቻ ተመስርቶ የትኛውም ክርክርና ድርድር በሰላማዊ መንገድ ለማድረግ የምትሹ የአመፀኛው ቡድን አባላት በራችን አሁንም ክፍት ነው ማለት እንፈልጋለን። የስልጣን ተዋረድን በተመለከተ ፏዴ ወጣች እስቲ ልቀበለው። የስልጣን ተዋረድን በተመለከተ ፍትሃዊ የሆነ የስልጣን ክፍፍል እንዲኖር በአንድ ማዕከላዊ መምሪያ እንደ አርሰናል ቤተሰብ እንመራለን። ይህ መምሪያ 3 የራሱ የሆኑ ንዑስ አመራሮች አሉት። በውጭ ጉዳይ በኩል በእስጢፎ የሚመራው ያው እንደሚኖሩት ማንኛውም ነገሮች ያው በገስትም በምንም እሱን እንትን ስለምንለው እስጢፎ እዛ ጋር አለ። ሰብሳቢ ይኖረናል፣ ማህበሩ ሰብሳቢ ይኖረናል። ፏዲ እዛ ቦታ ላይ እንደ ሰብሳቢነት ሰራልናለች። እንዲሁም ደግሞ በሰብሳቢ ስር ደግሞ የእንስት ደጋፊዎች ህብረት ይኖራል። በሰብሳቢው የሚመራ የእንስት ደጋፊዎች ህብረት ይኖራል። የተለያዩ ህብረቶች ይኖራሉ። እሱን በስልጣን ምናስተካክል ይሆናል። ኦኬ ይቅርታ፣ አካሄድ ይሄ ለውጥ እንግዲህ በጣም ትልቅ ለውጥ ነው። ትልቅ ሀሳብ ይዞ የተነሳ ሀሳብ ነው እና በቅርብ ጊዜ ሜክሲኮ የተከሰተውን ነገር ካስታወስን አንድ ትልቅ እጽ አዘዋዋሪ በጣም አይነክ ለመንግስት አስቸጋሪ ነበረ ማለት ነው። በአንዲት እንስት ነው እንግዲህ የተገደለው እና እዚህ አይነት እንትን ላይ ጠላት በጣም በርካታ የሚባሉ እንስቶች ሊልኩ ይችላሉ። ስለዚህ እዚህ አካባቢ እንስቶች ባይኖሩና ገብተዋል። አሁን እየመጡ ያሉ እንስቶች አካሄዳቸውም ጥሩ አይደለም። ማል አድርገው የሚደንሱ የሚወዛወዙ ስለ ክለባቸው አይደንቲ ስለ ክለባቸው ያን ያክል ኖሌጅ የሌላቸውና
የሚያስጠቁ ነው። ነገ የማንቸስተር ማሊያ ጋር ልታያት ትችላለና ስለዚህ እንደዚህ አይነት እንስቶች ካሉ በደንብ ባክግራውንዳቸው ተጠንቶ በደንብ ወደ መድረኩ ይመጣል። አለበለዚያ ግን ሚስጥር ከማውጣትም ነገሮችን እዚህ ያለውን ነገርም አሳልፎ ከመስጠትም ነገር ብዙ ነገር ሊከሰት ይችላል ብዬ ስላሰብኩኝ ነው። እና ከዛ አንጻር ጥሩ ወንዶች ብቻ እዚህ ያለ ነው እንትን ቢል ብዬ ነው። አመሰግናለሁ። በጣም መልካም። ከሰሞኑ ቲክቶክ ላይ የሚታዩ ፈጣሪ ለመቀመጫነት የሰጣቸውን የሰውነት ክፍል ያለ አግባብ በመጠቀም የጠላትን ጦር መማረክና ነጥብ ማስጣል ሲገባቸው በተቃራኒው የወገንን ጦር በማዘናጋት ድርጊት ክስ የቀረበባቸው አንዳንድ አባላቶቻችን አሉ። በእነሱ ጉዳይ የምንመጣባቸው ነው የሚሆነው። ችግር የለውም፣ በእነሱ ጉዳይ እንመጣለን። እሱ ይቆየንና አሁን ግን በጣም አርሰናልን ታምነው ከዚህ በፊት በጣም መስዋዕትነት የከፈሉ እንስት ጓዶቻችን አሉ። ለእነሱም ክብር ለመስጠት ያለው ይሄ ሹመት የተሰጠውና ከዛ እንግል ብቻ ፏድ እየላከ ነው። ፏድን ሳቡት ገባ ገብቷል። የሚወዛወዙት ሳይሆኑ አርሰናልን ብለው ቀን ከሌሊት የሚሰደቡ አሉ፣ መስዋዕትነት የሚከፍሉ አሉ፣ እናውቃቸዋለን በስምም ቢሆን። ስለዚህ እነሱን አካተን እዚህ ጋር የሚወዛወዙትን ቁጥር ለመቀነስ ነው። በተወዛወዙ ቁጥር የኛም ውጤት እንዲህ እየተወዛወዘ ነው እና የወገን ጦር ነው ነጥብ እየጣለ ያለው። ከዛ በመነሳት ስቲቭ ሀሳብን እንደ ጥሩ ወስዶ ያለው ውጭ ጉዳይ ሚኒስትር